መና በደመና 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 እመቤታችን ሙሽራዬ ሰለሞን ያለሽ ድንግል አበባዬ ሰለሞን እኔም ልበልሽ እናቴ ማርያም ግቢ በቤት የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልቤ ወጣ እንጂ ከንቶውን አይደለም ብፅዕት እንላለን እኛ ለዘላለም ነይ በደመና በደመና ነይ በደመና በደመና እመቤታችን ሙሽራዬ ሰለሞን ያለሽ ድንግል አበባዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤት ወዳጅ ለሁሉ ዛሬም ቆመሃል በኪዳን ላሉ ተጠመጠመ ጠላቴ በእሳት ሰንሰለት የጌታ መልአክ ሚካኤል በሰይፍ ወድቆለት የለም በቦታው ስመለስ አጥቼዋለሁ የሚረዳኝ ተሹሞ አይቼዋለሁ ቅዱስ ሚካኤል ዛሬም ቆመሃል በኪዳን ላሉ ቅዱስ ሚካኤል ወዳጅ ለሁሉ ዛሬም ቆመሃል በኪዳን ላሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር አባታችን መምህራችን መጋቤ ሐዲስ መምህር ባይረአብ ፍስሐ የዚህ ታላቅ ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ፣ ክቡራን አበው ሊቃውንት ቤተክርስቲያን፣ የደብሩ መምህራነ ወንጌል ሰባክያነ ወንጌል፣ እህታችን ዘማሪት መስከረም ወልዴ፣ የሰንበት ትምህርት ቤቱ መዘምራን፣ ሁላችሁም ኦርቶዶክሳውያን በሥጋው መቆረስ በደሙ መፍሰስ የዋጃችሁ ለመንግስቱ የመረጣችሁ አባቶች፣ እናቶች፣ ወንድሞችና እህቶች በአምላካችን ፍጹም ሰላም እንደምን ሰነበታችሁ? አልሰነበታችሁም? እንደምን አላችሁ? እንኳን አደረሳችሁ። አሜን። አምላካችን እግዚአብሔር በምህረቱ ብዛት ጠብቆ በማይቆጠር ይቅርታው ጎብኝቶ በዚህ ቅዱስ የምህረት አደባባይ ሰብስቦ ቅዱስ ቃሉን እንድንሰማ እንድንናገር ስሙን እንድንጠራ እንድንዘምርለት እንድናመሰግነው ስለፈቀደልን ስለማይነገር ስለማይቆጠር ስለማይተረጎም ቸርነቱ ስሙ ለዘለዓለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለሚቀሩን ጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። በማስተዋል ሆነን እንድናዳምጥ በሰማነው እንድንጠቀምበት ለፍርድ እንዳይሆንብን ዕዳ በደል እንዳያመጣብን አምላካችን በቸርነቱ ይጠብቀን። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 6 ቁጥር 12 የትምህርታችን መነሻ ኃይለ ቃል ነው። ወተመሰልዎሙ ለእለ በአሚን ወበትዕግሥት ወረሱ ተስፋሆሙ። በእምነትና በትዕግሥት ተስፋቸውን የወረሱትን ሰዎች ምሰሏቸው በሚል ኃይለ ቃል እንማራለን። እስኪ አብረን ብንለው ደስ ይለኛል። በእምነትና በትዕግሥት ተስፋቸውን የወረሱትን ምሰሏቸው። በምንና በምን? በእምነትና በትዕግሥት።
ምናቸው? ተስፋቸውን የወረሱትን ምሰሏቸው። በእምነትና በትዕግስት ተስፋቸውን የወረሱ የተባሉት ቅዱሳን ናቸው። እንደምታውቁት ክርስቲያኖች በየቀኑ ቤተ ክርስቲያን የምታከብራቸው ቅዱሳን አሉ። ዛሬ ስንክሳሩን ግልጥ ብታደርጉት ስለ ክርስቶስ መስክረው ዋጋ ከፍለው ተስፋቸውን ስላገኙ ቅዱሳን ዜና ሕይወት ይናገራል። በየቀኑ ክርስቶስን ያከበሩ ቅዱሳን አሉ። በጉዟቸው ሁሉ ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል፣ መከራ ተቀብለዋል። ከዚህም ውጭ ደግሞ ጤዛ ልሰው፣ ድንጋይ ተንተርሰው፣ ድምፀ አራዊት ጸባ አጋንንት ታግሰው፣ ዳዋ ጥሰው፣ ጤዛ ልሰው የኖሩ እግዚአብሔርን በሕይወታቸው ያከበሩ በርካታ ቅዱሳን አሉ። ክርስትና ማለት ከኛ በፊት የነበሩትን አባቶቻችን እናቶቻችን በቅድስና የተጓዙትን እነሱን እያየን እነሱ ወደ ደረሱበት ማዕረግ ቅድስና፣ ንጽህና፣ ክብር ለመድረስ የምናደርገው ጉዞ ነው ክርስትና ማለት። ሐዋርያው እንዳለው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምን በሉ ምሰሉ ብሎናል። ስለዚህ ክርስትና ቅዱሳንን መምሰል ነው። እነሱ ክርስቶስን ይመስላሉና እኛ እነሱን ስንመስል በሌላ ትርጉም ክርስቶስን መሰል ነው ማለት ነው። ስለዚህ ሐዋርያው በእምነትና በትዕግስት ተስፋቸውን የወረሱትን የክርስቲያኖች ተስፋ ምንድን ነው ከተባለ ወደ ክርስቶስ መድረስ፣ እርሱ ካለበት መሄድ፣ ከእርሱ ጋር መኖር፣ እርሱን መብላት፣ እርሱን መጠጣት፣ እርሱን መልበስ፣ እርሱን ጌጥ፣ ክብር፣ ሞገስ ተስፋ አድርጎ መኖር ማለት ነው። የክርስቲያኖች ተስፋ ወደ እርሱ መሄድ ነው፣ እርሱን ማየት፣ ከእርሱ ጋር መኖር ነው። ነቢዩ ዳዊት እንዳለው ማይዜ እበጽሕ ወእሬ ገጾ ለአምላኬ፣ መቼ ደርሼ የጌታዬን ፊት አይቸው ይላል። የማንን ፊት? ስለዚህ የእግዚአብሔርን የምሕረት ፊቱን ማየት ነው የቅዱሳን ተስፋ። የወረሱትም ተስፋ ይሄን ነው። እሱን በሉት፣ ጠጡት፣ አጌጡበት፣ ለበሱት፣ ከበሩበት፣ ከእርሱ ጋር ኖሩ፣ እርሱ ወዳለበት ሄዱ ማለት ነው። የእኛም ዓላማ ይሄ ነው፣ ወደዚያው መሄድ፣ ከእግዚአብሔር ጋር መኖር፣ እርሱን ማየት። አያስደስትም ክርስቲያን? የኛ ተስፋ ይሄ ነው። ሌላ ተስፋ አለን? በምድር ላይ ሰው ለመብላት አይኖርም፣ ለመጠጣት አይኖርም፣ ለመልበስ ለማጌጥ አይኖርም። የሚኖረው ለምንድን ነው? ከክርስቶስ ጋር ለመኖር። ዋናው ዓላማ እሱ ነው። ግን ከእግዚአብሔር ጋር ለመኖር በምድር ሲኖር ለዚህ ዓላማው ሲል ሊበላ ይችላል፣ ሊጠጣ ይችላል፣ ሊለብስ ይችላል፣ ሊያጌጥ ይችላል። ዋና ዓላማው ግን መብላት አይደለም። ሰው ለመብላት አይኖርም በምድር ላይ። ለመኖር ግን ምን ይላል? ይበላል፣ ይጠጣል፣ ያጌጣል፣ ይለብሳል። የመጨረሻ ግቡ ግን ምንድን ነው? እዚህ የምንኖረው ለምንድን ነው ቢባል በሰማይ ከክርስቶስ ጋር የምንኖረውን ሕይወት ለመለማመድ ነው። አሁን ታያላችሁ፣ በምድር ላይ ስንኖር ክርስቲያኖች ይጾማሉ አይደል? እኛም እንጾማለን። አንጾምም? ደህና ናችሁ? ትጾማላችሁ? አትጾሙም? ለምንድን መሰላችሁ ምን ጾም? እማንበላበት ጊዜ አለ በሕይወታችን ውስጥ። ሁሌ አንበላም። እማንተኛበት ጊዜ አለ። ሌሊት እንቅልፋችን ቀንሰን ለቅዳሴ እንመጣለን አይደል? ለማህሌት፣ ለምስጋና፣ ለኪዳን እንመጣለን። አሁን እዚህ ውስጥ ባለትዳሮች አላችሁ። በሕግ በታዘዘው መሰረት ነው እንጂ ሩካቤ የሚፈጸመው 24 ሰዓትና ዓመት እስከ ዓመት አንድ ሰው ሩካቤ አይፈጽምም። ከሩካቤ ተከልክሎ የሚኖርበት ጊዜ አለ። የማይበላበት ጊዜ አለ። የማይተኛበት ጊዜ አለ። የሚያሳየው ምንድን መሰላችሁ? ተፈጥሯችን ሁለት አይነት ነው። አንደኛው እንስሳዊ ይባላል፣ ሁለተኛው መልአካዊ ይባላል። በእንስሳዊ ተፈጥሯችን እንበላለን፣ እንጠጣለን፣ እንተኛለን፣ በኃይለ ዘር እንራባለን። ግን ሰው ብቻ ስላልሆንና መልአካዊ ወይም መላእክትን የምታስመስለን ነፍስ በውስጣችን ስላለች ደግሞ ማንበላበት ጊዜ አለ፣ ማንጠጣበት ጊዜ አለ፣ ማንተኛበት ጊዜ አለ፣ የሥጋ ፈቃዳችን የማንፈጽምበት ጊዜ አለ። ለምን ካላችሁኝ የዚህን ዓለም ቆይታ ፈጽመን ወደማያልፈው ዓለም የብርሃን ዙፋኖች ወደ ተተከሉበት ወደ እግዚአብሔር መንግሥት በምንሄድበት ጊዜ በዚያ መብላት የለም፣ መጠጣት የለም። እንኳን እሱ ብቻ አይደለም፣ መልበስ የለም፣ መተኛት የለም፣ ማግባት የለም፣ መጋባት የለም፣ መውለድ የለም፣ መዋለድ የለም።
ስለዚህ ክርስቲያን ማለት ምን ማለት ነው ካላችሁ በሰማይ የሚኖረውን ሕይወት በምድር ላይ እየተለማመደ የሚኖር ማለት ነው። በኋላ ስለማይበላ አለመብላትን ቀድሞ አሁን ይለማመዳል በጾም ማለት ነው። በኋላ አይተኛም። በነገራችን ላይ በኋላ በሰማይ እንቅልፍ የለም። ሁልጊዜ ምስጋና እንደ መልአክ ከነ ቅዱስ ሚካኤል ጋራ ከነ ቅዱስ ገብርኤል ከነ ቅዱስ ሩፋኤል፣ ኦራኤል፣ ፋኑኤል፣ ራጉኤል ጋራ እናመሰግናለን። አንተኛም። ስለዚህ ሌሊት ለቅዳሴ ስንመጣ እንቅልፍ ቀንሰን ወይም ሰዓታትና ማይሌት ስንቆም በዚያ እንቅልፍ ስለሌለ አሁን እየተለማመር ነው። ከቃሉ ጋር ናቸው። በዚያ ረሃብ ጥም በሌለበት የማይበላ የማይጠጣ የማይተኛ ክፋት ተንኮል በሌለበት የሥጋ ፈቃድ በማይፈጸምበት እንደ መልአክ ሆነን ለምንኖርበት ሕይወት መድኃኔዓለም ያብቃል። ስለዚህ ግን የሚገኘው ይህ ተስፋ በምንድን ነው ከተባለ በእምነትና በትዕግስት ነው። አንድ ሰው ሳያምንና ሳይታገስ ለዚህ ተስፋ አይበቃም። ከኛ በፊት የነበሩት ቅዱሳን ክርስቲያኖች የእግዚአብሔር አገልጋዮች በስሙ የተጠሩ የተጠመቁ ሥጋውን የበሉ ደሙን የጠጡ ከእርሱ ጋር የኖሩ ሁሉ ሕይወታቸው አልጋ ባልጋ ሆኖ አይደለም ይሄን ዓለም ያሳለፉት። እንደ ማንኛውም እንደኛውም በእኛ ዘመን መከራ አለብን። በማህበርም በግልም በጉረቤትም በቤተሰብም በትዳርም በኑሮም በሕይወትም በሀገርም በቤተ ክርስቲያን ብዙ መከራ አለብን። የእነሱም ሕይወት አልጋ ባልጋ አልነበረም። ግን ለተስፋ ያበቃቸው ምንድን ነው ካላቸው እምነትና ትዕግስት ነው። እስኪ ንገሩኝ፣ ምንና ምን? እምነትና ትዕግስት ነው። ባያምኑት ኖሮ እግዚአብሔርን ባያምኑት ኖሮ አሁን ላልኳችሁ ተስፋ አይበቁም ነበረ። ባይታገሱ ኖሮ ለምሳሌ ዛሬ ሁልጊዜ በ14 ሙሽራው ገብረ ክርስቶስ ይታሰባል በቤተ ክርስቲያን። ዓለምን ንቆ አባቱ ንጉሥ ነው። ከአባቱ ቤት ወጥቶ ተንከራቶ ተርቦ ተጠምቶ እሱ ብቻ አይደለም፣ ልብሱን ለውጦ መጥቶ የኔ ቢጤ መስሎ ከአባቱ ቤት ንጉሥ ነው አልኳል። በአባቱ ደጅ 15 ዓመት ቆሻሻ እየተደፋበት ኖረ። ተርቦ ተጠምቶ ቆስሎ ውሾች ቆስሉን እስኪልሱት ድረስ የአባቱ ባሮች ቆሻሻ የደፉበት 15 ዓመት ታገሰ። ያን ሁሉ ባይታገስ ኖሮ ዛሬ ታቦት ቀርጸን ገርል ጽፈን ቤተክርስቲያን አንጸን መልክ ደርሰን አናከብረውም ነበረ። ያችሁ ይሄ ነው ተስፋ። ዛሬ ቅዱስ ነው ያ ትናንት ቆሻሻ የተደፋበት ሰው፣ ትናንት የተዋረደው፣ ትናንት መከራ የተቀበለው ዛሬ ምንድነው? እባክህ ለምንልን፣ ጸልይልን፣ አማልደን ከአምላካችን አስታርቀን የምንለው ሰማያዊ ሆኗል ዛሬ። ለዚህ ያበቃው ምንድነው ካላችሁ ማመኑና መታገሱ። በዚህ ዘመን ለተስፋና ለክብር እንዳንበቃ የሚያደርገን ክርስቲያኖች እነዚህን ሁለቱን ማጣታችን ነው። ምንና ምን? በእግዚአብሔር ላይ ያለው እምነታችን መውረዱ እና መታገስ ያቃተን መሆናችን ለተስፋና ለክብር እንዳንበቃ አድርጎናል። ሃይማኖት ሳይኖር ትዕግስት ቢኖር፣ ትዕግስት ኖሮ ሃይማኖት ባይኖር ተስፋ አይገኝም። አንድ ሰው በእግዚአብሔር አምኖ ግን ባይታገስ ለተስፋ አይበቃም። ታግሶ ደግሞ ሃይማኖት ባይኖረው ለተስፋ አይበቃም። እነዚህ ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው፣ ሃይማኖትና ትዕግስት። እስኪ ደግማችሁ ንገሩኝ። ሃይማኖትና አይዟችሁ፣ የእግዚአብሔር ቃል ስለሚቀድስ ነፍስን ስለሚያሳርፍ ለመመለስ ወደ ኋላ አትበሉ። ሃይማኖትና ምን? ትዕግስት ናቸው። ቁልፍ ነገሮች ናቸው፣ ያጣናቸው። ቅዱሳኑ ግን ለተስፋ የበቁባቸው ትልቅ ነገሮች ናቸው። ይህን በተመለከተ ሐዋርያው ቅዱስ ጳውሎስ አንድ ሰው እምነትና ትዕግስትን ይዞ ከእግዚአብሔር ዘንድ የሚፈልገውን በጎ ዋጋ ሁሉ ማግኘት እንደሚቻለው ሲያስረዳ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ጌታ ቅርብ ነው ይላል። ማን ቅርብ ነው? ሩቅ ነው እንዴ? አሁን በመካከላችን አለ የለም? አለ። ግን በመካከላችን እንዳለ እንዳይሰማን ያደረገን የእምነታችን መጉደል ነው እንጂ ሁሌ ከኛ ጋር አይለይም እግዚአብሔር። የሚገርማችሁ ጽድቅ ስለሰራን ብቻ አይደለም፣ ደካሞች ስለሆንም ኃጢአትም እየሰራን ሁልጊዜ እግዚአብሔር በረድኤት ካጠገባችን አይርቅም።
ይህን ግን ማመን በዚህም ተመስርቶ መኖር ይገባል እና ሐዋርያው ጌታ ቅርብ ነው አለ። ከዛ ምን አለ? በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ደግሞ ስትለምኑ እግዚአብሔርን ስትጸልዩ በእምነት ሆናችሁ ልመና ብቻ ሳይሆን አመስግኑት። ደግሞ የጎደለልን ብቻ ሳይሆን ያደረገልንን አስበን። ለምሳሌ በሰላም አሳድረኝ እንለዋለን አይደል? ከዚያ በፊት ግን ቀኑን በሰላም ስለዋልከኝ አመሰግናለሁ ማለት አይገባም? ስለዚህ ላለፈው ምስጋና ለሚቀጥለው ልመና ለምሳሌ ዛሬ እምበለው እንዳታሳጣኝ ብሎ መለመን ይገባል። ገባል አይገባ? ግን ደግሞ ትናንትና ራት ስለሰጠኸኝ ጦም ስላላሳደርከኝ አመሰግናለሁ ማለት አይገባውም? ኧረ መልሱልኝ በእናታችሁ። ገባዋል አይደል? ሁል ጊዜ ስለ ትናንት ምስጋና ይኖራል አይደለም እንዴ? ትናንት ስላረገው ሁሉ እንኳን ስላረገው ትናንት ስላላደረገው ሁሉ ምስጋና ይገባዋል። ምክንያቱም ሊጎዳን ይችል ነበር፣ እሱ ባወቀ ግን አስቀረው። ሳናውቅ የለመነው ልመና እኛን፣ ቤተሰባችንን፣ አገራችንን፣ ቤተክርስቲያናችንን ይጎዳ ነበር። እውቀታችን ትንሽ ነው፣ እርሱ ግን ሁሉን አዋቂ ስለሆነ ልመናችንን ከለከለው እንዳንጎዳ ብሎ። ምክንያቱም አባት ልጁ የሚጠይቀውን ሁሉ አይሰጠውም። ይሰጠዋል? አሁን ለምሳሌ ሕፃን አያውቅም። መርዝ ስጠኝ ቢለው አይሰጠውም። ስጠኝ ያለውን ሁሉ የሚሰጠው ከሆነ አባቱ አይደለም ማለት ነው። የኛም እግዚአብሔር አባታችን ስለሆነ ሁሉን አይሰማንም ማለት የለመነውን ሁሉ አይሰጣም። ከለመነው ውስጥ ሳናውቀው መርዝ የለመነ ሰው አለ፣ ሞት የለመነ ሰው አለ፣ በሽታ የለመነ ሰው አለ። ሳያውቅ እኮ ነው ጥፋት የለመነ አለ። እግዚአብሔር ግን ሁሉን ያውቃል። ስለሚያውቅ የሚጠቅመንን ብቻ ልዩ አባት ስለሆነ የሚጠቅመንን ሰጠን። ስሙ ለዘላለም የተመሰገነ ይሁን። አስተውሎ ክርስቲያኖች። ስለዚህ በጸሎትና በምልጃ ከምን ጋራ? ከምስጋና ጋራ ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ አለ። ስለዚህ የኛ ስራ ምንድን ነው? በጸሎትና በምልጃ በነገር ሁሉ ከምስጋና ጋር ልመናችን ለማን ማቅረብ? ሁሉን ለሚችለው ጌታ ማቅረብ። የምናቀርብለት ለምንድን ነው ካላችሁ፣ ጌታ ቅርብ ስለሆነ፣ ሩቅ ስላልሆነ፣ ስላልጠላን፣ ስላልተወን፣ ስላልናቀን፣ ስላልረሳን፣ ስላልዘነጋን ቅርባችን አባታችን ስለሆነ ምንም እኛ ልጆቹ እንደ ልጆቹ በሚገባ ሁኔታ ባንኖርም ግን አባታችን ስለሆነ እንለምነዋለን። ጌታ ቅርባችን ነው። ከዚያ ግን ምንድነው የምናደርገው ከተባለ ደግሞ አምነን ከምስጋና ጋር ጸሎትና ምልጃ በነገሩ ሁሉ ጤና ያጣ ጤና፣ ሀብት ያጣ ሀብት፣ ሰላም ያጣ ሰላም ሁሉን ማድረግ ስለሚቻለው አምኖ ማቅረብ እንጂ መጨነቅ አይገባም። ለምንድን ነው የማንጨነቀው ካላችሁ፣ ክርስቲያኖች በጭንቀት ተስፋ አይገኝም። ጭንቀት ሰዎችን ተስፋ ወደ መቁረጥ፣ ከእግዚአብሔር ወደ መራቅ፣ በምንም ሁኔታ ተስፋ እንዲያደርጉ በተስፋ እንዲኖሩ አያደርጋቸውም። ጭንቀት ረፍት ይነሳቸዋል። ልክ አንድ ሰው ምግብ ሲበላ ቢያንቀው አሰባችሁት? ሲያንቀው ምን ይሰማዋል? በቃ ሲጨነቅ፣ እንባው ሲመጣ ባይኑ፣ ላቡ ሲመጣ በቃ ነፍሱ ልትወጣ ስትጨነቅ። ጭንቀት ማለት የሐሳብ መታነቅ ማለት ነው። ክርስቲያን ሰውን ሐሳብ ሲያንቀው ማለት ነው። ያኔ ተስፋ አይታየው። ተስፋ ስለማይታየው ጭንቀት ከተስፋ ያወጣል፣ ከእግዚአብሔር ይለያል። የኛ ድርሻ ግን ምንድነው ከተባለ በእምነትና በትዕግስት ጌታ ቅርብ እንደሆነ አምነን ልመናችንን በፊቱ ማቅረብ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዚያ ውጭ ግን አንጨነቅ። የሚገርማችሁ ክርስቲያኖች፣ ይሄ ዘመን የማያስጨንቅ ሆኖ አይደለም ሐዋርያው አትጨነቁ ያለ። ተስፋ አድርጉ ያለው የማያስጨንቅ ሆኖ አይደለም። በየዘመናቱ አስጨናቂ ጊዜያቶች አሉ። በተለይ ደግሞ የኛ ዘመን እጅግ በጣም ከባድ እንደሆነ ይታወቃል። የቤተ ክርስቲያናችን ሰላም ያስጨንቀናል በጣም። የሀገራችን ሰላም ጉዳይ እጅግ በጣም ያስፈራናል። ከዛ ደግሞ ኑሯችን በጣም ከብዷል።
ሰው ደግሞ በልቶ ማደር እያቃተው ነው። ይሄ ደግሞ እጅግ በጣም ያስጨንቃል። ከዚህ በላይ ደግሞ የሚያስጨንቀው አንዱ በረሃብ ምክንያት ያለቅሳል፣ አንዱ ደግሞ በኳስ ምክንያት ያለቅሳል በእኛ ዘመን። ይሄ ደግሞ በጣም የሚያስጨንቀው ይሄ ነው። የሚገርማችሁ ማለት እንዴት ነው ያበድነው? አንዱ ከበላ 3 ቀን ሆኖት ያለቅሳል፣ አንዱ ደግሞ የሚደግፈው የእግር ኳስ ቡድን ወይ ተሸነፈ ወይ አሸነፈ ብሎ ደግሞ ያለቅሳል። አያሳፍርም? ይሄ በጣም እንዲህ መሆናችን ራሱ ያስጨንቃል። ግን የጭንቀት የምንጨነቅባቸው የምንወጠርባቸው ምክንያቶች ተስፋ እንዳናደርግ የሚያረጉ ከትዕግስትና ከሃይማኖት የሚያወጡን ምክንያቶች ምንድናቸው ብለን ስንጠይቅ አጫጭር 5 ነገሮችን እናገኛለን። ስንት ነገሮችን? ልብ ብላችሁ ስሙኝ። የመጀመሪያው ሰዎችን ለጭንቀት ከሚያበቃቸው ምክንያት አንዱ ማለት ተስፋ እንዳያረጉ፣ ትምህርታችን ርዕሱን እንዳትለቁት፣ በሃይማኖትና በትዕግስት ተስፋቸውን የወረሱትን ምን በሏቸው? ምሰሏቸው። እንዳንታገዝ፣ እግዚአብሔርን ከልባችን እንዳናምነው፣ ተስፋም እንዳናደርግ የሚያደርጉንና ይልቁኑ ከዚህ ከእምነትም ከትዕግስትም ከተስፋም አውጥተው ለጭንቀት የሚያበቁን 5 መሰረታዊ ምክንያቶች አሉ። አንደኛው ቅድም እንደነገርኳችሁ በእግዚአብሔር ላይ ያለን እምነት መጉደሉ። ሌላ ነገር ነው የምናምነው። የሚገርማችሁ በዚህ ዘመን በጣም ብዙ ሰዎች አንዳንዶቹ በስልጣናቸው ያምናሉ፣ አንዳንዶቹ በሀብታቸው፣ አንዳንዶቻቸው ደግሞ በመልክ በቁመና፣ አንዳንዶቻቸው ብዙ ዘመድ ስላላቸው እነሱን ተማምነው እሱ ካለልኝ ምን ሆናለሁ የሚሉ ሰዎች አሉ። ወንድሜ ካለ፣ እህቴ ካለች፣ አባቴ ካለ፣ እናቴ ካለች ብለው እነሱን ተስፋ የሚያደርጉ አሉ። ስልጣኔ ካለ፣ ብር ካለኝ ምን ሆናለሁ ዋናው ብር ነው የሚሉ አሉ። ልክ ነው፣ ለጊዜው የምንተማመንባቸውና ተስፋ የምናደርጋቸው ሊሆኑ ይችላሉ። ግን ሁሉም ቢሆን ግን ኃላፊዎች ናቸው። ስልጣንም ያልፋል፣ ሀብትም ያልፋል፣ ክብር ዝናም ያልፋል፣ ዘመዶቻችንም ያልፋሉ። አንዳንዱ በስራው ይመካል። ንግድም እንደሆነ ነጋዴም ይከስራል፣ ያተርፋል። ስለዚህ በምድር ላይ የምናያቸው ነገር በሙሉ ጊዜያዊዎችና ኃላፊዎች ናቸው። በምድር ላይ የሚኖሩ ክርስቲያኖች ተስፋ ማድረግ ያለባቸው ማንን ነው ከተባለ የማይለወጠውን እግዚአብሔርን ነው። ይከስራል የማይሉት ነጋዴ ነው እግዚአብሔር። ይሻራል የማይሉት ንጉሥ ነው። ይሞታል የማይሉት ልዩ አባት ነው። በሕይወቱ ህልፈት የለበትም። አንድ ቀን እናጠዋለን ብለን አንፈራ። በምድር ላይ ምን ብንወዳቸው አንድ ቀን የምንወደውን አባት እናጠዋለን በሞት። እናታችንም እንደዚያው፣ ወንድማችንን፣ እህታችንን ስንቱን አተነዋል በዘመናችን። ለዘለዓለሙ የማናጣው ልዩ አባት ግን ማን ነው ከተባለ ማን ነው? እግዚአብሔር ነው። ስለዚህ ጭንቀታችን ያበዛው አንዱ በማይለወጠው፣ በማይሻረው፣ በማይሞተው፣ በማያልፈው እንደ ጽሉ አለት ጸንቶ በሚኖረው በእግዚአብሔር ላይ ያለን እምነት ስለጎደለ ነው። ይህ ሲሆን ደግሞ ሁልጊዜ መፍራታችን አይቀርም፣ መጨነቃችን አይቀርም፣ ተስፋ ማጣታችን አይቀርም። የማቴዎስ ወንጌል ምዕራፍ 8 ቁጥር 26 ላይ በመርከብ ተሳፍረው ሲሄዱ ደቀ መዛሙርቱ ፈሩ ይላል። ይሄኔ ጌታ እንዲህ አላቸው፣ ምን ያፈራሃክሙ ኦ ሕጹጻነ ሃይማኖት፣ እናንተ እምነት የጎደላችሁ ለምንድን ነው የምትፈሩት አላቸው። ማን አብሯቸው ነው ያለ? አረ ንገሩኝ። ማይበል ሞገድ መገሰጽ የሚችለውን ጌታ አጎናቸው አለ። እነሱ ግን ልንጠፋ ነው ብለው ይፈራሉ። ስለዚህ ብዙ ጭንቀቶቻችን የፈጠረው ይሄ ነው። ለእግዚአብሔር ያለንን እምነት ስናጣ፣ ሲሸረሸር፣ ከፊታችን እግዚአብሔር አልቀድም ሲል ጭንቀት ይበዛል፣ ተስፋ ማጣት ይመጣል፣ ዙሪያው ገደል ይሆናል፣ እንጨነቃለን። መድኃኔዓለም ከጭንቅ ያውጣል። ስለዚህ በእሱ ላይ ያለን መታመን ማደግ አለበት። ሰው የሚጎዳው በእርሱ ላይ ያለው እምነት ሲቀንስ ነው። የመጀመሪያው ሰው አዳም፣ እናታችንም ሔዋን ከገነት የተባረሩት፣ ተስፋ ያጡት፣ በግራጋን ተረግጠው በመንጸፈ ደይን ወድቀው ይኖሩ የነበሩት፣ ክብር ጸጋቸውን የተገፈፉት፣ ስደተኛ መጻተኛ ሆነው ወደ ምድረ ፋይዳ ወደዚህ ዓለም ተሰደዋል። ለዚህ ሁሉ ያበቃቸው ምንድን ነው ካላችሁኝ፣ መጀመሪያ እግዚአብሔር ዕፀ በለስን እንዳትበሉ ብሎ ሕግ ሰጣቸው። እዛ እግዚአብሔርን በሕጉ በአምልኮቱ አምነውት 7 ዓመት ኖሩ።
ሰይጣን ግን መጣና ዕፀ በለስን ብትበሉ እኮ አምላክ ትሆናላችሁ ብሎ በእግዚአብሔር ላይ ያላቸውን እምነት ሸረሸረው። በእግዚአብሔር ላይ ያላቸው እምነት ሲጎድል በሰይጣን ላይ ያላቸው እምነት ሲጨምር ምን ሆነ? ዕፀ በለስን በሉ፣ ጸጋቸው ተገፈፈ፣ ከገነት ተባረሩ፣ የጉስቁልና የተሞላበት ሕይወት መኖር ጀመሩ። ስለዚህ ሰውን ለውርደት፣ ለጭንቀት፣ ተስፋ ለመቁረጥ የሚያበቃው ከእግዚአብሔር እየሸሸ ሲመጣ ተስፋው እየተሟጠጠ ይመጣል። እኛ ግን ተስፋችን ማን ነው? ኧረ ንገሩ። እግዚአብሔር ነው። ለዚያ ነው ደቀ መዛሙርቱ በዓለም ሲሄዱ የሚገጥማቸውን ከምኩራብ ያወጧችኋል፣ ይገርፏችኋል፣ ይገሏችኋል። እሱ ብቻ አይደለም፣ ዓለም ይጠላችኋል። እሱ ብቻ እንዳይመስላችሁ፣ እናንተን የገደለ ሁሉ ለእግዚአብሔር መስዋዕት ያቀረበ የሚመስለው ጊዜ ይመጣል አላቸው። አሁን ተመልከቱ፣ ማንን የገደለ? የክርስቶስን ደቀ መዛሙርት ሲገሉ ክርስቶስን እግዚአብሔርን እንዳገለገሉ ለሱ መስዋዕት እንዳቀረቡ የሚመስላቸው እንደኛ ዘመን ማለት ነው። ሰው ሲገሉ ፈጣሪያቸውን ያስደሰቱ የሚመስላቸው እንደዚያ ብለው የሚያምኑ አካላት እንዳሉት ሁሉ ይህን ሲነግራቸው ልባቸው ተረበሸ፣ ታወኩ፣ ተጨነቁ ይላል። ሲጨነቁ እንደዚህ አላቸው፣ ልባችሁ አይታወክ አላቸው። እስኪ በሉ ልባችሁ ምን አይበልባችሁ? አትታወኩ፣ አትጨነቁ አላቸው። አትጨነቁ ምትለን ከጭንቀት የምንወጣበትን መፍትሄ መች ነገርከን ሲሉት እንዲህ አላቸው፣ በአባቴ እመኑ በእኔም እመኑ አለ። ከጭንቅ ከፍርሃት ከመጠበብ የምትወጡት በአንድና በአንድ ምክንያት ነው። በማን ስታምኑ? በአባቴ በእኔ በመንፈስ ቅዱስ ስታምኑ ያኔ ከጭንቀት ትወጣላችሁ። ምክንያቱም ለእኔ ሁሉ ይቻለኛል፣ ሁሉም ማድረግ ይችላለሁ አላቸው። ባንተ አምነን ምን እናገኛለን ደግሞ አሉት። እሱማ በአባቴ ቤት ብዙ ማደሪያ አለ፣ በመንግሥተ ሰማያት ብዙ ክብር ይቆያችኋል። ስለዚህ በእኔ እመኑ። ስታምኑ ከጭንቀት ትወጣላችሁ። በምድር ደግሞ በአባቴ ቤት ብዙ ክብርና ማዕረግ ጸጋ ስላለ ያ ይቆያችኋል ብሎ ተስፋ ሰጣቸው። ይህን ተስፋ ይዘው ወደ የት ሄዱ? ወደሚጠላቸው፣ ወደሚገላቸው፣ ወደሚገርፋቸው፣ ወደሚያሳድዳቸው ዓለም ሄዱ። ግን ለደቀ መዛሙርቱ የመጨረሻ የሰጣቸው ስንቅ ይሄ ነው። እንዳትጨነቁ፣ እንዳትፈሩ፣ እንዳትናወጡ በማን እመኑ? አረ ንገሩኝ በእናታችሁ፣ በማን እመኑ? እግዚአብሔር እመኑ። ስለዚህ አንዱ የጭንቀት ምክንያት የእምነት መጉደል ነው። በእግዚአብሔር ላይ ያለን እምነት ሲጨምር ግን ተስፋችን እየጨመረ ይመጣል። በልባችን መድኃኔዓለም ፍጹም ተስፋውን ይሙላልን። ሁለተኛው ኃጢአት ነው። ሰዎችን እንዲጨነቁ የሚያደርጋቸው አሁን ይመስለዋል ብዙ ሰው። አሁን አንድ ባለትዳር ከሚስቱ ውጭ ሲሄድ፣ ሴቷም ከባሏ ውጭ ስትሄድ ደስተኛ የሚሆኑ ነው የሚመስላቸው። ኃጢአቱን መስራት አይደለም ማሰብ ከጀመሩበት ጊዜ ጀምሮ ግን ጭንቀት ይመጣል። ይመጣል አይመጣም? አሁን ከሌላ ሴት ጋራ የሚያወራ አንድ ወንድ ቢኖር ከሷ ጋራ የማይገባ ለመስራት እያሰበ ማውራት የጀመረ ቀን መደንገጥ ይጀምራል። ስልኩን ለሰው አይሰጥም። እየሰማችሁ ነው? ጠረጴዛ ላይ ስልኩን ትቶ አይሄድም። ለምን? ያዩብኛል ብሎ ይፈራል። ከዚያ መጨነቅ ይጀምራል፣ መደንበር ይጀምራል። ልክ እንደ ቃየል ማለት አቤልን ከገደለ በኋላ ሰላም የሚባል ነገር አልነበረው። ወንድሙ ኮሻ ለሁሉ የሚገለው ነው የሚመስለው፣ ይጨነቃል። እና መጽሐፍም እንደዚህ ይላል፣ አቤል አንዴ ሞተ፣ ቃየል ግን በየቀኑ ይሞት ነበር ይላል። ኃጢአት በየቀኑ እንድንሞት ነው የሚያደርገን፣ ሰላም አሳጥቶ፣ እንቅልፍ አሳጥቶ። መርምሩት እስኪ በሕይወታችን ድሮ ጥሩ እንቅልፍ እንተኛ ነበር። ከሆነ ጊዜ በኋላ ግን እንቅልፍ ካሳጡን ምክንያቶች አንዱ ኃጢአት መለማመዳችን ነው። ለምን ካላችሁ መጽሐፍ እንዲህ ይላል፣ ለክፉዎች ሰላም የላቸውም ይላል። ኃጢአት የሚሰሩ ሁሉ ክፋትን መርጠዋል። ስለዚህ ሕይወታቸው ሰላማዊ ስለማይሆን መረጋጋት አይችሉም። ስለዚህ ኃጢአት በማሰብ በመናገር እና በመስራት ይፈጸማል። በህሊናችን ውስጥ ኃጢአት ይወጣል ይወርዳል፣ ብዙ ሐሳብ ይመጣል። እሱ ሁሉ ኃጢአት አይባልም። ኃጢአት የሚሆነው ግን ይህን ኃጢአት እሰራዋለሁ በህሊናችን ብለን ስንወስን ያኔ ኃጢአት ይሆናል። ስለዚህ ከዛ በኋላ እረፍት የለም። አሁን ልጠይቃችሁ፣
አሁን አንድ ሰው ሊሰርቅ ወደሆነ ቤት ሄዶ ቤቱ ውሻ አለና ውሻው ሲጮህ ባለቤቱ ነቃና ሳይሰርቅ ተመለሰ። ይሄ ሰው ሌባ ነው አይደለም? አይሰማችሁም? ምንድነው? ሌባ ነው አይደለ? ምን ስላረገ? አስቦ ወስኖ ነው የሄደው። ውሻ ስለጮህና ባለቤት ስለነቃበት ነው የተመለሰው። ስለዚህ በህሊናችን ኃጢአት ለመስራት በተስማማንበት ቀን ጀምሮ መጨነቅ እንጀምራለን። ሰው ከጭንቀት እንዴት ልውጣ ካላ ሁለተኛው መንገድ ኃጢአት አቁሞ ወደ ንስሐ ሲመጣ ያኔ መጨነቅ ያቆማል። ለምን? ይቅር በለኝ ብለን ንስሐ ስንገባ እግዚአብሔር ኃጢአታችንን በካህኑ በኩል ይቅር ብሎ ነፍሳችንን ያሳርፋታል። አሁን የዚህ ዘመን አንዱ የጭንቀት ምንጭ ኃጢአት ነው እንጂ እኮ ከኛ በፊት የነበሩ ቅዱሳን ሰላማውያን ናቸው። ምንድነው? ሞልቶላቸው ተሳክቶላቸው ምናም ብለው አይደለም። ዋናው ምክንያታቸው ከኃጢአት መራቃቸው ነው ለሰላም ያበቃቸው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ንስሐ መግባት አለብን። አንዱ ከጭንቀት እንውጣ ካል ተስፋ የሚሰጠን ንስሐ ነው። ከእግዚአብሔር ጋር ስንታረቅ መኖር እንፈልጋለን። ወደ መቅደሱ ስንመጣ ሳይሰለቸን ቃሉን በደንብ ደስ ብሎን እንሰማዋለን። ቅዳሴው ደስ ይለናል። ያለዚያ ግን ምን ይሆናል? ኃጢአት ሰውነታችን ያደክማትና ውይ ቅዳሴው አያልቅም እንዴ ማለት እንጀምራለን። እነዚህ ደግሞ አይጨርሱም፣ ትምህርቱን አስረዘሙት ማለት እንጀምራለን። ይሰለቸናል። ዝም ብለን ይሄ አካላዊ ቁመናችን ይመጣል ይሄዳል። ነፍሳችን ግን የለችም፣ በኃጢአት ተማርካ ነው። ስለዚህ ሁለተኛው ኃጢአት ጭንቀትን ይፈጥራል። ሶስተኛው ሰው ጸጋ የእግዚአብሔር ጸጋ ሲርቀው በኃጢአት ምክንያት ሊሆን ይችላል፣ በክደት ምክንያት ሊሆን ይችላል። ቂመኛ፣ በቀለኛ ብቻ የክርስቶስን ሕግ ሲተላለፍ የእግዚአብሔር ጸጋ ከሱ ይርቃል። ሲርቅ መጨነቅ ይጀምራል። በነገራችን ላይ የእግዚአብሔር ጸጋ ሲርቀው የሚጨነቅ ሰው የሚበላው ቢሟላለት፣ የሚጠጣው ቢሟላለት፣ የሚያምር ቤት ውስጥ ቢኖር፣ መኪና ቢኖረው፣ ምን ቢኖረው ሰላም የለውም። ሰላም የምትገኘው ከማን ብቻ ነው? ከእግዚአብሔር ብቻ ነው። በመጽሐፍ እንዲህ አይነት ሰዎች ነበሩ። ለምሳሌ ነቢዩ ዳንኤልን ታስታውሱታላችሁ። የአንበሶች ጉድጓድ ተጥሎ አንበሶቹ እንዲበሉት፣ በጎን ደግሞ ናቡከደነጾር ይባላል ንጉሥ። ቤተ መንግስት ውስጥ ነው ያለው። የሚበላው፣ የሚጠጣው፣ የሚለብሰው፣ የሚያጌጥበት ምናምን አላጣ። ግን የአንበሶች ጉድጓድ ውስጥ ሆኖ ዳንኤል ደስ ብሎት ይዘምራል። በቤተ መንግስት ውስጥ ሆኖ ደግሞ ናቡከደነጾር ይጨነቃል። ለምን ካላችሁኝ፣ ሰው ጸጋ እግዚአብሔር ካለው ጉድጓድ ውስጥም ቢሆን ሰላሙን ሊነጥቀው፣ ተስፋውን ሊነጥቀው የሚቻለው ማንም አካል የለም። ጸጋ እግዚአብሔር ከራቀው ግን ቤተ መንግስቱ ሆኖ እንቅልፍ የለውም፣ ሰላም የለውም፣ ጸጋ የለውም፣ በረከት የለውም፣ ክብር የለውም። ናቡከደነጾር እንደዚህ ነበር የሚሆነው። በጣም ብዙ ሰዎች ጎርጎርዮስ ዘአርማንያ የሚባል አንድ ቅዱስ አለ። ድርጣድስ የተባለው ንጉሥ 15 ዓመት ቆሻሻ መጣያ ውስጥ ጣለው። ስንት ዓመት? 15 ቆሻሻ ሽንት ቤት ውስጥ እየኖረ አይታመም፣ ሰው አጣው ብቸኛ ሆንኩ ብሎ አይጨነቅ፣ የሚበለው እንዳያጣ ለአንዲት ክርስቲያን እግዚአብሔር ነግሮ የኔ ወዳጅ ቆሻሻ መጣያ ተጥሏልና እንጀራ ወሰጅለት እያለ 15 ዓመት እንጀራ እንዳያጣ አደረገው። ተመልከቱ። እርሱን ጉድጓድ ውስጥ የጣለው ንጉሥ ግን እንቅልፍ የለውም፣ ይጨነቃል። ምክንያቱ ምንድነው? የእግዚአብሔር ጸጋ ከእርሱ ተለይቷል። ሰውን ሲገፋ፣ ሲበድል፣ ሲያስለቅስ፣ ልቡን ሲሰብር ይመስለዋል እየተጨነቀ ሰላም እያጣነ መሄድ። ምክንያቱም ሰውን የሚያስጨንቁ ሁሉ የእግዚአብሔር ጸጋ ከነሱ ስለሚለይ። ስለዚህ ጸጋው እንዳይርቀን መድኃኔዓለም በቸርነቱ ይርዳን። አራተኛ ከመጠን በላይ ማሰብ ለጭንቀት ያበቃል። ከመጠን በላይ ማለት ስላለፈው፣ ስለወደፊቱ፣ ስለሚሆነው፣ ስለማይሆነው፣ ስለ ሁሉም ነገር ነው የምንጨነቀው። በእኛ ዘመን አስጨንቅም አላልኳችሁም፣ ግን አንድ የስነ ልቡና ወይም የሳይኮሎጂ አባት የሚባል አንድ ሰው አለ። በዚህ በሳይንሱ ዓለም ሲግመንድ ፍሩድ ይባላል። እና ይህ ሰው ምን ይላል? ብዙ ሰዎች ስለ ትናንት 60%፣ ስለ ነገ 30%፣ ስለ ዛሬ 10% ይጨነቃሉ ይላል። ስለ ትናንት ስንት?
60 ስለ ነገስ ስንት ሆነ? ቁጥር ብዙም አታውቁም። 90 ሆነ። ስለ ዛሬስ 10 እና ምን ይላል? ትናንት አይመለስም፣ ታሪክ ነው በህይወታችን ውስጥ ትዝታ ሆኖ አልፏል። አላለፈ። የትናንቱን ሰከንዷን እንኳን መልሰን ወደ ዛሬ ማምጣት አይቻልም። እንደፈሰሰው አቆጠሩት። የትናንት የሆነው ነገር ላይመለስ በታሪክ ብቻ ልንተርከው በትዝታ ልናስታውሰው ሄዷል ትናንት። ስለዚህ ብዙ ሰው ስለማይመልሰው ስለ ትናንት 60% ነው ግን የሚጨነቀው። እንዲህ ባደርግ ኑሮ፣ እንዲህ ባላደርግ ኑሮ፣ እንዲህ ቢሆን ኖሮ፣ እንዲህ ባይሆን ኖሮ እያለ ተመልከቱ። ስለዚህ ሰው ያተርፋል አያተርፍ? ዝም ብሎ መጨነቅ ብቻ አትርፉ። ግን የሚለውጠው የለም። አልፏል፣ ላይመለስ። ሁለተኛው ደግሞ ስለ ነገ። ነገ ደግሞ ተስፋ ይባላል። አልደረስንበትም፣ ገና ነው። ነገ የማይደርስ ሰው ይኖራል። የዛሬውን ሌሊት ማለፍ የሚችሉ የተፈቀደላቸው ሰዎች ብቻ ናቸው አይደለም? ስለዚህ ነገ ተስፋ ነው። ልንደርስ እንችላለን፣ ላንደርስ እንችላለን። ስላልጨበጠው ስላልያዘው ስለ ነገ ብዙ ሰው ደግሞ 30% ይጨነቃል። ከዚያስ ዛሬ ግን እድል ነው። በስጋም በነፍስም ዛሬ እድልና ስጦታ ነው። ዛሬን መለወጥ ይቻላል። ግን ስለ ዛሬ ትንሽ ነው የሚጨነቀው ሰው 10%። በዚህ ምክንያት ዛሬን ትንሽ ነው፣ ትናንት ብዙ ነው፣ ነገን ብዙ ነው። ስለዚህ ዛሬን ስለ ትናንትና ስለ ነገ እየተጨነቀ ስላሳለፈው ነገ የሱ አይደለም። ነገም የትናንቱን እየተጨነቀ ነገን ያባክነዋል። እንዲህ እያለ ዘመኑ ያልቃል። ስለዚህ ከመጠን በላይ ከማሰብ ተመልሶ በማይመለስ ነገር ከመድከም ለምን አልሆነም እንደዚህ ቢሆን ኖሮ እያለ ከሚጨነቅ ሊለውጥ የሚችለውን ነገር ብቻ መለወጥ። ያለዚያ ግን እንዲህ ባረግ ኖሮ፣ እንዲህ ባረግ ኖሮ፣ እንዲህ ባረግ ኖሮ ካለ ተስፋ ያጣና ወደ ጭንቀት ሄዶ ራሱን ወደ መጉዳት ውሳኔ ይደርሳል። አንድ የደቡብ አፍሪካ ዜጋ ነበረ። ብዙዎቻችሁ ታሪኩን ታውቁታላችሁ ብዬ አስባለሁ። ካሜራማን ነው። ሱዳን ሀገር በአንድ ዘመን ትልቅ ረሃብ ተነስቶ እናቱ በረሃብ ሞታበት አንድ ሕፃን ልብስ የለውም። በረሃብ ምክንያት አጥንቱ ይታያል፣ ይታወቃል በዓለም ታሪክ እና አጥንቱ ይታያል። ቁራ ሞራ መጥቶ ይሄን ሕፃን ሊበለው ይቀርባል እና ልጁ ነፍሱ አልወጣችም፣ ግን በቃ ቅቶታል። አሞራው ይቀርባል። ከዚያ ሕፃኑ ነፍሱ ስላልወጣች ቀስቀስ ይላል። ሲንቀሳቀስ አሞራው ይቆማል። ዝም ሲል ሞቷል ብሎ ቀረብ ይላል። ይሄን ኩነት ፎቶ አንስቶ ለዓለም አስተዋወቀ። ከዛ በጣም ትልቅ ብር ተሸለመ። ታዋቂ ሰው ሆነ፣ ዝነኛ ሆነ፣ በጣም ተከበረ ማለት ነው። ይሄ ሁሉ ከሆነ በኋላ ይሄ የደቡብ አፍሪካ ዜጋ ካሜራማን ወደ ቤቱ ሲመለስ ግን ህሊናው አንድ ጥያቄ ጠየቀው። ያ ልጅ ግን ምን ሆነ? ቢያ በረሃብ ምክንያት አሞራው ሊበለው የነበረው አሞራው በላው ወይስ አሞራው ሳይበለው ቀድሞ ሞተ? አንተ ግን እንዴት ዳቦ ሳትሰጠው ቀረህ? የተራበን ሰው ፎቶ ከማንሳትና ዳቦ ከመስጠት የትኛው ይበልጣል? ዳቦ መስጠት። እንዴት ግን ጨከንክበት አለው ህሊናው። አሁን ይሄ ታሪክ ነው፣ አይመለስም አይደል? ትናንት ነው። በቃ ተጸጽቶ ንስሐ ገብቶ በቃ ምን ማድረግ ይቻላል እንግዲህ። በእርግጥ ይጸጽታል፣ ያስቆጫል፣ ግን አልፏል። መመለስ አይቻልም። የህሊናውን ጥያቄ ግን መመለስ አቃተው። እንዴት ሳላበላው፣ እንዴት ሳላጠጣው፣ እንዲሁ መጨረሻውን ሳላይ እያለ እየተጨነቀ ረፍታቶ ራሱን አጠፋ ይላል ይሄ ሰው። አያችሁ ክርስቲያኑ። ስለዚህ የማንለውጠው ከሆነ አብዝተን ከመጠን በላይ ከተጨነቅን መጨረሻ ላይ በዚህ ዘመን እንዳሉ ወጣቶች ወንድም እህቶቻችን ከአቅማቸው በላይ እየተጨነቁ መኖር ይበቃናል እያሉ ፌስቡክ ላይ በቃ ብንሄድ ይሻላል እያሉ መርዝ እየጠጡ እየታነቁ የሚሞቱ ብዙ ወጣቶች አሉ። ይሄን ያመጣው ምንድነው? ከመጠን በላይ ማለት ልንለውጠው የማንችለው ነገር አለ። ይሄን ደግሞ ለማን ነው የምንሰጠው? እግዚአብሔር ነው። አምስተኛ ምንድነው ከተባለ የደስታ ምንጫችን አለማወቃችን። ምን ስንሆን ነው የምንደሰት? እኛ ክርስቲያኖች ምን ሲሆን እንደሰታለን? ስንበላ ነው? ስንጠጣ ነው? ስንዝናና ነው? ምን ስንሆን ነው የምንደሰተው? ደስታችን ከምንድን ነው የሚመነጨው? በዚህ ዘመን እንዳለመታደል ሆኖ አንዳንዱ የደስታው ምንጭ ኳስ ነው፣ አንዳንዱ ፊልም ነው፣ አንዳንዱ ዘፈን ነው፣ አንዳንዱ ጭፈራ ነው።
አንዳንዱ ደግሞ ስካር ነው። ከዚህ ሲከፋ ማለት ነው። ሲሰክር ደስ ይለዋል። አንዳንዱ ሲቅም ደስ ይለዋል። አንዳንዱ ሲያጨስ ደስ ይለዋል። ክርስቲያን ግን የደስታው ምንጭ ሲጋራ፣ አሽሽ፣ ጫት፣ መጠጥ፣ ጭፈራ ቤት፣ ዲስቲቪ፣ ኳስ፣ ዘፈን፣ ፊልም እና ጌም መሆን ነበረበት? አልነበረበት። የክርስቲያኖች የደስታ ምንጭ ክርስቶስ ነው። እስኪ በሉ በአንድ ድምፅ ማን ነው? ክርስቶስ ነው። የደስታችን ምንጭ ክርስቶስ ከሆነ ምንም ቢሆን ደስታችን ማንም አካል ሊቀማው አይችልም። ይቀሙናል? አይቀሙንም። ያለዚያ ግን መጠጥ ከሆነ ስካር ከሆነ ደስታው ስካሩ ሲለቅ ማልቀስ ትጀምራለህ። ኳስ ከሆነ ኳሱ ያበቃል፣ ያንተ ህይወት ግን ይቀጥላል። ከማን ጋር ትቀጥላለህ? ጫት መቃም፣ ሲጋራ ማጨስ ከሆነ መጨፈር ከሆነ ጭፈራው ያቆማል። ጭፈራው ሲያልቅ ትጨነቃለህ። ከዚያ ጭንቀት የሚያወጣህ ግን አካል የለም። እነዚህ ሁሉ ኃላፊዎች ናቸው። የማያልፈውና የማይለወጠው ደስታ ክርስቶስ ነው። የደስታ ምንጫችንን ማወቅ አለብን። እርሱ ደስታችን ከሆነ ተስፋ እናደርጋለን፣ በተስፋ እንኖራለን። እነዚህ ናቸው የጭንቀት ምንጮቻችን። ከዚህ ለመውጣት ምን እናድርግ የሚለውን ልንገራቸውና ላብቃ። ከቃሉ ጋር ናቸው። ከዚህ ሲጨንቀን በህይወታችን፣ በኑሯችን፣ በትዳራችን፣ በስራችን፣ በትምህርታችን፣ በንግዳችን፣ በሀገራችን፣ በቤተክርስቲያናችን ጭንቅ ቢገጥመን ምን እናድርግ ከተባለ ከጭንቀት የምንወጣው አንደኛ ህይወታችን በእግዚአብሔር ፈቃድ ሲመራ ነው። ለምሳሌ አብዛኛው የጭንቀት ምንጭ ህይወቱን የምንጀምረው ለምሳሌ አንዳንዱ ሰው ከእግዚአብሔር ጋር ሳይነጋገር ነው ትዳሩን የጀመረ። ከዛ ጭንቀት ይመጣል። እርሱ አልቀደመም። አንዳንዱ ንግድ ሲጀምር እግዚአብሔር የለም ንግድ ውስጥ፣ ዝም ብሎ በስሜት ተነሳስቶ ነው የሚጀምር። ትምህርት ስንማር እግዚአብሔር አይቀድምም። ሁሉን ስናረግ በእግዚአብሔር ፈቃድ የምንመራ ከሆነ የመውጫውን ቀዳዳ የመሮጫውን ሜዳም እግዚአብሔር ያዘጋጃል። በእኛ ዘመን ግን የሚሆነው ምን እንደሆነ ታውቃለህ? ሰው መጀመሪያ በስሜቱ ይመራና የሚፈልገውን ነገር በራሱ ፈቃድ ይመራን አልሳካለት ሲል ነው መጥቶ የሚያለቅሰው። ከሁሉ አስቀድሞ ግን ከመጀመራችን በፊት ያንተ ፈቃድ ይሆን ማለት አለብን የለብንም? አለብን። አንደኛው መፍትሄ ነው። ሁለተኛ ከስሜታዊ ውሳኔዎች መራቅና መታገስ። ዛሬ እውነት ነው አስጨናቂ ነው፣ እስኪ ደግሞ ተኝተን እንየው፣ ነገ ሲነጋ ማን ያውቃል? ደህና መሻችሁ። ስለዚህ አሁን ዛሬ የተበሳጨ ያዘነ ተስፋ የቆረጠ ሰው ዛሬ ቸኩሎ መወሰን የለበትም። ሲጀመር ውሳኔ በጣም ደስ ሲለንና በጣም ሲከፋን ውሳኔ አይወሰንም። ይሄ ነው ምን ስላለበት? ስሜት ስላለበት፣ ዕውቀት ይጎላል። ስለዚህ በጣም በተከፋንበት ሰዓት፣ በጣም በተደሰትንበት ሰዓት የህይወት ውሳኔ አይወሰንም። ምን ሲሆን? ከደስታ ስሜቱም ከሐዘን ስሜቱም ስንወጣ እንደ ሰው ሰክነን ማሰብ ስንጀምር ነው የሚወሰነው። ስለዚህ ዛሬ በጣም አዝኖ ውሳኔ የወሰነ ሰው ዛሬን ቢያልፋት የሚገርማችሁ ነገ ይሄ ስሜት ከእርሱ ጋር የለም። ሁለተኛ ይህን ማድረግ። ሶስተኛ ስህተትን አምኖ መፍትሄ መፈለግ። በድለን ከሆነ እግዚአብሔርን መተን ይቅርታ መጠየቅ። የኛ ችግር ከሆነ ችግራችን አምኖ ወደ እግዚአብሔር መመለስ። በእያንዳንዱ ጉዟችን ጥፋቱ የኛ ከሆነ ራሳችን ፈልገን አግኝተን መፍትሄ መፈለግ። የሉቃስ ወንጌል ምዕራፍ 15 የጠፋው ልጅ ትዝ ይላችኋል? አባቱ ጋር መኖር አልፈልግም ብሎ ንብረቱን ተካፍሎ ሄደ። በዚያው በጭፈራ በኃጢአት ንብረቱን ጨረሰ። ከጨረሰ በኋላ ራበው። የሪያዎችን ትራፊ እንኳን የአሳማዎችን መብላት ተመኝቶ እስከ ማጣት ደረሰ። ከዚያ ምን አለ? ይሄ ሁሉ ጥፋት የኔ ነው፣ አባቴን በድየዋለሁ። ስለዚህ ልሂድ ወደ አባቴ ሂጄ ልጅ ልባል አይገባኝም፣ በሰማይም በምድርም በድያለሁ። በሰማያውያን መላእክት በምድራውያን ሰዎች ዘንድ በድያለሁ። ልጅ ልባል አይገባኝም፣ ግን ከባሪያዎች እንዳንዱ አድርገኝ ልበለው ብሎ መጥቶ ይቅርታ ጠየቀ። ጥሩ ነው አይደል? የመፍትሄ አባቱ አቅፎ ተቀበለው። አዲስ ልብስ አልብሱት፣ አዲስ ቀለበት አርጉለት፣ አዲስ ጫማ አርጉለት፣ የሰባ ፍሪዳ ረዱለት ብሎ ጎረቤቶቹን ጠርቶ ሙቶ የነበረው ልጅ ሕያው ሆኗልና ኑ ከኔ ጋር ደስ ይበላችሁ ብሎ ድግስ ደገሰ። መፍትሄ መፈለግ። እግዚአብሔርን በድለናል፣ አሳዝነናል፣ መንገዳችን ልክ አይደለም። ስለዚህ በምድርም በሰማይም በድለህናል፣ ይቅር በለን። እስኪ በሉ ይቅር በለን ማለት ይገባል። ሶስተኛው መፍትሄ። የመጨረሻው ግን
መታገስና ተስፋ ማድረግ ቅድም እንዳልኳችሁ ማመን መታገስና ተስፋ ማድረግ ተስፋ ክብር እግዚአብሔር ያዘጋጀልን በጎ ነገር በምድርም በሰማይም የሚወረሰው በእምነት በትዕግስትና በተስፋ ነው። ለዚህ አንድ ታሪክ ልንገራችሁ። ሰው ተስፋ እያደረገ እግዚአብሔር ነገሮችን ይለውጣል ብሎ ሲጠብቅ የሚያገኛቸው ማለት ሁለት ወጣቶች በአንድ ዘመን የሀገሩ ንጉሥ የሞት ፍርድ ፈረደባቸው። የምን ፍርድ? የሞት ፍርድ። ከሁለቱ አንዱ ተስፋ ቆረጠ። በቃ ተፈርዶብኛል፣ ሊገለኝ ነው ንጉሱ፣ ስለዚህ ዝግጁ ነኝ ብሎ ቀድሞ ሞተ። በሐሳብ ማለት ነው። ቀድሞ ሞተ። በቃ ተወስኖብኛል ብሎ በነገራችን ላይ እንዲህ አይነት ታሪክ አለ በእኛ በቤተክርስቲያን ትርጓሜ። ምን ያህል ተስፋ ማድረግ ወደ እግዚአብሔር መመለስ ያለውን ቦታ የሚያሳይ ታሪክ ነው። ሁለት ነፍሳት እግዚአብሔር ዘንድ ተፈርዶባቸው ወደ ሲኦል እንዲሄዱ ታዘዙ። ሲታዘዙ አንደኛዋ ነፍስ ወደ ኋላ አታይም፣ ፊት ለፊት ብቻ እያየች ወደ ሲኦል ትገሰግሳለች። አንዷ ግን ዘወር ብላ ጌታን እያየች ትሄዳለች። ዘወር እያለች እሱን እያየች እየሰማቸው ነው። አይሰማም? እና ዘወር ትለ አንዷ ምንም ዘወር ብላ አታይም፣ ተስፋ ቆርጣለች ማለት ነው። አንዷ ግን ዘወር እያለች ከዛ እግዚአብሔር ጠራቸው ይላል እነዚህን ሁለቱን ነፍሳት። አንቺኛዋ ዘወር ብለሽ አታይም፣ ቀጥ ብለሽ ነው የምትሄጂው። ለምንድን ነው? አንቺ ደግሞ ዘወር እያልሽ ታያለሽ። ምንድን ነው ሲላቸው እንዲህ አሉት ይላል ታሪኩ። ያቺ ቀጥ ብላ የምትሄደው አንተ ከፈረድክ ወደ ማን ይግባኝ ይባላል ብዬ ነው፣ የመጨረሻው ፍርድ ያንተ ነው ብዬ ነው አለች ይላል። አንደኛዋ ደግሞ ምንም ፈራጅ ብትሆን ርሩ ስለሆን አትጨክንብኝም ብዬ ነው ዘወር እያልኩ ማየ አለች ይላል። አያችሁ፣ ተስፋ እኮ ነው። ተስፋ እያደረጉ ይመልሰን ይሆናል ከፍርድ በኋላ እንኳን ማለት እና ከነዚህም ወጣቶች አንዱ ግን ተስፋ ቆርጧል። በቃ ሞቻለሁ፣ ሊገለኝ ነው፣ ዝግጁ ነኝ ብሎ ሁሉን አቁሞ ሞቱን መጠባበቅ ጀመረ። አንደኛው ግን ንጉሱን ሄዶ 6 ወር ስጠኝ አለው ይላል። እና ለሞት እንዲያበቃ ያደረጋቸው የንጉሱ ትእዛዝ ምን እንደሆነ ታውቃላችሁ? በሰማይ ላይ የሚበር ፈረስ አምጡ ነው ያላቸው ንጉሱ። ከኔ ጋር ናቸው? በሰማይ ላይ ምን የሚል በሰማይ የሚበር ፈረስ አይታችሁ ታውቃላችሁ? የለም፣ ሊሆን አይችልም። ይሄ ከባድ ነገር ነው በጣም። ስለዚህ በሰማይ ላይ የሚበር ፈረስ ካላመጣችሁ ገላችኋለሁ ነው ያለው። ይሄኛው በቃ እኔ የሚበር ፈረስ የት አመጣለሁ፣ ስለዚህ ግደለኝ ብሎ ሞቱን መጠባበቅ ጀመረ። አንደኛው ግን 6 ወር ስጠኝ አለው ንጉሱ። ስንት ወር? ምን ያደርግልሃል? እኔ የምሰራውን አውቃለሁ አለ። ሰጥቻለሁ 6 ወር። እዛ ጓደኛው ምን ሊያደርግልህ ነው? ዞሮ ሞት አይቀር፣ ንጉሱ ነው ይገላል። ከምን ሞት ከሆነ በቃ ቶሎ ይግደለን እንጂ 6 ወር ያህል በሰቀቀን መቼ ይሆን ይገለን እያልን ከምንጠብቅ ቀን ምን ያደርግልሃል ሲለው 3 ነገሮችን ነገረው። አንደኛ እስከ 6 ወር ድረስ ወይ ንጉሱ ይሞት ይሆናል አይደለ? አይታወቅም የሚሆነው፣ ማንም ያውቀው። ወይ ይሞታል ወይ ከስልጣኑ ይሻራል። ስለዚህ እኛም ከሞትን ተርፍ ይሆናል። አንድ ሁለተኛ ደግሞ እስከዚያ ድረስ ንጉሱ በንጉሳዊ ቅጣት ሳይገለኝ በእግዚአብሔር እጅ ልሞት እችላለሁ ታመሜ። ማን ያውቃል? ይሄንም የሚያውቀው ማን ነው? የመጨረሻው ደግሞ እስከዚያ ድረስ ጥረቴን፣ ድካሜን፣ መውጣት መውረዴን አይቶ እግዚአብሔር ፈረሱን ቢያበራው ራሱ ይችላል አይችልም? ይሄን አለ ይላል። መጨረሻው ግን የዚህ ታሪክ አልተጻፈም ምን እንደሆነ። ለምን ካላችሁ ሰው በተስፋ መኖር ስላለበት በትዕግስትና በሃይማኖት ጸንተን ተስፋቸውን ከወረሱት ቅዱሳን ጋር አንድ ሆነን እግዚአብሔርን እያገለገልን እንድንኖር ቸርነቱ ትርዳን። ያስተማረን አምላካችን ምስጋና ይግባው። እግዚአብሔር ይስጥ።